ከቁጥር እሺ ከቁጥር 18 ጀምሮ እሺ ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎች ነገርም አልደረሳችሁምና የደረሳችሁት ወደዚህ አይደለም። እነዚህ ነገሮች የት ነበር የምታስታውሷቸው? እስቲ የሚዳሰስ ብሏል፣ ወደሚቃጠል እሳት ብሏል፣ ጭጋግ፣ ጨለማ፣ አውሎ ንፋስ፣ የመለከት ድምጽ፣ የሆነ ቃሎች፣ በጣም የሚከብዱ ቃሎች ለመስማት እንኳን የሚያደርጉ የት ነው የምታስታውሱት? ይሄንን ወደ ዘጸአት ነው የሚወስደን አይደለ? ወደ ሲና ተራራ ምናምን አይወስደንም? አዎ ወደዛ ተራራ አይደለም የደረሳችሁት ነው። እሱማ ያለፈ ነው። አሁን ፍጻሜው ላይ ደርሰናል። እኛ ነው ሰማያዊ ወደ ሆነው ነገር ደርሰናል እያለ ነው ጳውሎስ። የደረሳችሁት እኮ ያኔ ወደ ነበር ወደዛ እንኳን አይደለም ነው። ሰው ምን አለ? ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት አለ ያኔ ማለት ነው ሌላ ቃል እንዳይጨመርባቸው ለመኑ አለ። ኧረ በቃን አይነት ነገር ማለት ነው። እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ከብዷቸዋል። የሚመጣው ቃል የሚመጣባቸው ትእዛዝ በቃ እሺ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ምን ትእዛዙ ብቻ ቀጥታ የሚታየው ራሱ በጣም የሚያስፈራ የሚያስደነግጥ ነበር። ሙሴ እንደዛ አለ። እሺ ነገር ግን አለ እሺ አሁንስ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል። የሐዲስ ኪዳን የሚገርም ምስጢር እኮ ነው ያለው። በጣም የሚያስደንቅ ይሄ በእጅ የሚዳሰስ ነገር ምናምን ዳስሺ ቀምሺ ምናምን ካሉና አላምንም። እዚህ ጋር እስቲ እመቤታችን አለች እስቲ ልዳሳት ከሌለች የለች ምን አትበል ጴንጤ ወዳጂ። አሁን የደረስነው ወደሚያስደንቅ ነገር ነው እየተባለ ነው። ምንድነው አለ? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወደዛ ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት የአእላፋት መላእክት ውስጥ ነው የገባ ነው። እሺ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻል ወደሚናገር ወደ መርጨት ደም ደርሳችኋል። አሁን የደረስነው ወደዚህ አይነት ወደ እግዚአብሔር ከተማ ነው። ወደ እግዚአብሔር ከተማ የእግዚአብሔር ከተማ አሁን አንድ ከተማ ውስጥ ነው ያለነው ከቅዱስ ጳውሎስ ጋር። የተለያየ ከተማ ያለን ይመስላችሁ? እኛ እዚህ ምድር ላይ ሆነን እነሱ ደግሞ ሩቅ ሆነው ከዛ በኋላ ሩቅ ለሩቅ በቃ እንደው መታየት ቀርቶ ምናምን ግንኙነታችን ተቋርጦ